በዘመኗ እውቅ ከሚባሉት ጋዜጠኞች መካከል አንደኛዋ ነበረች። ከታዋቂ ሙዚቀኞች እስከ አንጋፋ ተዋንያን፣ ከሥራ ፈጣሪዎች እስከ ሀገር መሪዎች ብዙዎችን ቃለ መጠይቅ አድርጋለች። ከዚሁ ጋዜጠኝነት ስራዋ ጋር በተገናኘ ከዕለታት በአንድ ቀን ከባዕድ አምልኮ አራማጆች ጋር ያደረገችው ቃለ መጠይቅ ግን ሕይወቷን ወዳላሰበችው አቅጣጫ ቀይሮታል። እናም በቅንጦት ትኖር የነበረችው ዝነኛ ጋዜጠኛ አሁን ባዶ እጇን ቀርታለች። የሙዚቃ ኮንሰርቶችን በማዘጋጀት በአንድ ዝግጅት እስከ ግማሽ ሚሊዮን ታገኝ ነበር። ቅንጡ ቤትና መኪኖችም ነበሯት። አሁን ግን ያ ሁሉ የውሃ ሽታ ሆኗል። ምክንያቱ ከተባለ ደግሞ ዊችክራፍት ተብሎ የሚጠራ የባዕድ አምልኮ ነው። አንድ የተሳሳተ ውሳኔ ባዕድ አምልኮ ተባባሪ እንድታገባ፣ የዶሮ ደምም ወደ ሰውነቷ እንዲገባ፣ በሂደትም ያላቱን ሁሉ እንድታጣ አድርጓታል። witch doctors, morticians, mortuary attendants and evil spirits. Let me just put it that way, because most of my colleagues were scared, but I was daring. ሰላም ጤና ይስጥልን ውድ ቻናላችን ተመልካቾች፣ በዛሬው ዝግጅታችን በዓለም በተለይም በአህጉራችን አፍሪካ የሚተገበረው የባዕድ አምልኮ የማይተመን ዋጋ ያስከፈላትን እውቅ ጋዜጠኛ ታሪክ እናስቃኛቸዋለን። ዝነኛዋ የሚዲያ ሴት እንዴት በዚህ ወጥመድ ውስጥ ወደቀች፣ አሁን በምን ሁኔታ ውስጥ ትገኛለች ስንልም በጥልቀት እንፈትሻለን። እናንተም እስከ ዝግጅታችን ፍጻሜ ድረስ ሰብራችሁ እንድትቆዩ በአክብሮት እንጋብዛለን። ሙሉ ስሟ ካሮላይን ኛንጋ ይባላል። የሙያ አጋሮቿና አድናቂዎቿ ደግሞ CNN የሚል ቅጽል ስም ሰጥቷታል። ግማሽ ደርሰን ልጆች ላላቸው ቤተሰቦቿ ሶስተኛ ልጅ ነች። እሷም 2 ልጆችን አፍርታለች። ከተወለደችበት ጊዜ ጀምሮ ደግሞ የክርስትና እምነት ተከታይ ነበረች። በ18 ዓመቷ ወደ ህንድ ተጉዛ የነበረችው ካሮላይና በህንድ ፈጣሪ የሚፈቅደው አኗኗር እንዳልነበራትም ትገልጻለች። 24 ሰዓት ውሎና ዳሯ በጭፈራ ቤቶች እንደነበረም አልሸሸገችም። በህንድ ፍየል፣ ላም፣ ሐውልትን ጨምሮ የማይመለክ ነገር የለም የምትለው ካሮላይና በአመት 365ቱንም ቀን የሚያመልኩት እንደማያጡ ትገልጻለች። እሷ ወደ ህንድ የተጓዘችው ጋዜጠኝነት ትምህርትን ለመከታተል ቢሆንም በህንድ ካፈራቻቸው ጓደኞቿ ጋር ይህንኑ አምልኮ መፈጸምም እየተለማመደችው ትመጣለች። በህንድ ሀገር ከመጀመሪያ እስከ ማስተርስ ዲግሪ በ5 ዓመታት ውስጥ ትምህርቷን አጠናቃም ወደ ሀገር ቤት ትመለሳለች። ወደ ሀገር ቤት ስትመለስ ደግሞ ሌላ ያላሰበችው ጦስ ይገጥማታል። ይሄ ነው ተብሎ ምክንያቱ ባልታወቀበት ሁኔታ በጽኑ ታመመች። ሆስፒታል ገብታ ቀዶ ጥገና አደረገች። በቀን 8 መርፌ እየተወጋችም ለ1 ወር የቆየ የሕክምና ክትትል አደረገች። የጤና ሁኔታዋ ግን እየባሰ እንጂ እየተሻሻለ አልመጣም። እንደውም ሐኪሞች ማህፀኗ በቀዶ ጥገና መውጣት እንዳለበት ነገሯት። በዚህ ሐሳብ ፈጽሞ አልተስማማው የምትለው ካሮላይና ወደ ጎረቤት ሀገር ሂዳ አንድ የሃይማኖት አባት እንደጸለየላትና ህመሙም ወዲያው እንዳቆመም ትናገራለች። የተሻለ ጤንነት ላይ ሆና ወደ ሀገሯ ኬንያ ትመለሳለች። ነገር ግን ከ1 ወር በኋላ ዳግም ህመሙ አገርሽቶባት በድጋሚ ወደ ሆስፒታል ለመግባት ትገደዳለች። ሐኪሞችም ከዚህ ቀደም እንዳሏት ረጅም የእግር ጉዞ ማድረግና ልጅ መውለድ እንደማትችል ይነግሯታል። እናቷ ግን በዚህ ተስፋ መቁረጥ አልፈለጉም። በአንድ ቤተሰባቸው ጥቆማ መሰረት ወደ ባህል ሕክምና ይወስዷታል። የሕክምና ሂደቱ በህመም የተሞላ ነበር የምትለው ካሮላይና ከ5 ወር ክትትል በኋላ ዳግም ቆማ መራመድ መቻሏን ትገልጻለች። ከዛም በሀገረ ኬንያ ግዙፍ ከሚባሉት የመገናኛ ብዙሃን መካከል አንደኛው የሆነው KTN ተቀላቅላ በተማረችበት የጋዜጠኝነት ሙያ መስራት ጀመረች። ሰው የሚሸቱ የትንታኔና የመዝናኛ ይዘቶች ላይ ያተኮሩ እጅግ ተወዳጅ ስራዎችንም ለመስራት በቅታለች። በመዝናኛው ዓለምም ከኬንያ እስከ ዩጋንዳና ታንዛኒያ ቃለ መጠይቅ ያላደረገችለት ታዋቂ ሙዚቀኛ አልነበረም። ወደ ናይጄሪያ፣ ኮንጎና ማዕከላዊ አፍሪካ ተሻግራም ታላላቅ የጥበብ ሰዎችን አነጋግራለች። በአፍሪካ ብቻ ሳትወሰን ከእንግሊዝና አሜሪካ ጨምሮ በርካታ ባለሙያዎችንም ቃለ መጠይቅ ለማድረግና በዘርፉ ተወዳጅ ጋዜጠኛ ለመሆን በቅታለች። የተለየ የቃለ መጠይቅ ክህሎት እንዳላት የተመሰከረላት ካሮላይና ኛንጋ በርካታ ሽልማቶችንም አግኝታለች። ሕይወት ሰጧ በሂደት አጉል ቦታ ላይ ሳይጥላት ግን አልቀረም።
ካሮላይና በቃለ መጠይቆች የተካነች በመሆኗ የምትሰራበት ጣቢያ የሚደረጉ ቃለ መጠይቆችን ሁሉ እሷ እንድትሰራቸው ይደረጋል። ከዛም በተለያዩ ባዕድ አምልኮ ተዘፍቀው ሰው እናክማለን፣ ማንኛውንም ችግር እንፈታለን ከሚሉ ሰዎች ጋር ተደጋጋሚ ቃለ መጠይቆችን ትሰራለች። እነዚህ የባዕድ አምልኮ አራማጆች ጋር ለቃለ መጠይቅ ስትሄድ ለጣዖቶቹ መስዋዕት ሆነው የሚቀርቡ በደም የተሞሉ ጋኖች እንደምትመለከት በሚያከናውኑት የባዕድ አምልኮ ልምምድ ራሷን የሳተችባቸው አጋጣሚዎች እንደነበሩም ጭምር ትናገራለች። እነዚህ ባዕድ አምልኮ ተከታዮች ደሙን የሚጠጡት በውቅያኖስ የሚኖሩ ክፉ መናፍስት መሆናቸውንና ከአትላንቲክ የሚሆን ከፓሲፊክ ውቅያኖስ ተነስተው ኬንያ ለመድረስ 5 ደቂቃ በቂያቸው እንደሆነ የነገሯትን ታስታውሳለች። እነዚህ ቃለ መጠይቆች በከባድ ፈተና ውስጥ የሚከናወኑ ቢሆንም ከተጠናቀቁ በኋላ ከፍተኛ የተመልካች ቁጥር ስለነበረው በዚሁ አደገኛ ሁኔታ ውስጥ መስራቷን ትቀጥላለች። እነዚሁ የባዕድ አምልኮ አራማጆች የሚያከናውኗቸውን ሂደቶች በሙሉ እንድመለከት ፈቅደውልኝ ነበር የምትለው ጋዜጠኛዋ ስለ እነዚህ ክፉ መናፍስት አንዳች መጥፎ ነገር መጻፍ ግን ዋጋ እንደሚያስከፍላት ማስጠንቀቂያ ሰጥቷት እንደነበርም ትናገራለች። ሁሉም ነገር ግራ ያጋባ ነበር የምትለው ካሮላይና አጽም መስሎ የሚታዩትን ክፉ መናፍስት ሳይቀር በካሜራችን ብንቀርጻቸው ከአምልኮ ቤት እንደወጣን ፋይሉ ከካሜራ ጠፋ ስትልም ትናገራለች። ነገሩ እንዴት ሊሆን እንደቻለም እስካሁን እንቆቅልሽ ሆኖባታል። በካሜራ የተቀረጸው ምስል ባይኖርም የታዘበችውና የምታስታውሰውን ተጠቅማ ጉዳዩን በመገናኛ ብዙሃን ሽፋን ትስጠው እንጂ ከፍተኛ ተከታታይ አግኝቶም ነበር። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ከባዕድ አምልኮ ተከታዮች ጋር እየዋለች የምትሰራቸው ስራዎች በሚዲያ ከፍተኛ ተከታታይ ቢኖራቸውም እሷ ግን ዳግም ጤኗን ማጣት ጀመረች። ከፍተኛ ጭንቀት ስራዋን እስከ ማስተጓጎልም አደረሳት። ወደ ተለያዩ ቤተ እምነቶች እየሄደችም አባቶች ጸሎት እንዲያደርጉላት አደረገች። ነገሩን እንደ ቀልድ ሲቆጥሮ የነበረውና በእነዚህ የባዕድ አምልኮ ቤቶች አብሯት የሰራው ካሜራማን በ6 ወር ውስጥ ሕይወቱ ማለፉንም ትገልጻለች። እሷ ግን ይህንንም እያየች ቢሆን ከክፉ መንፈስ አምላኪዎች ጋር እየዋለች መስራቷን ገፍታበታለች። ጋዜጠኛዋ ከሚዲያ ስራዋ በተጨማሪ ሬስቶራንትና ባርን ጨምሮም በርካታ ቢዝነሶችን ከፍታ ትሰራለች። መንፈሷ እየታወከ ጤኗም እየተጓደለ ይምጣ እንጂ በገንዘብ ደረጃ ግን ጠቀም ያለ ገቢ ነበራት። ታዋቂነቷን ተጠቅማ የሙዚቃ ኮንሰርቶችን በመደገስም በአንድ ምሽት እስከ 1 ሚሊዮን ትሸቅላለች። በአማካይ ቦር 2 ኮንሰርቶችን ስለምትደግስ ከዚህ ዝግጅት ብቻ 1 ሚሊዮን የኬንያ ሽልንግ ትሰበስባለች። 2 የቤት መኪኖች፣ 1 አውቶቡስና ቅንጡ ቪላ ለመግዛትም ችላለች። ሰውለውን ይመስላል እንዲል ብሂሉ ጋዜጠኛ ካሮላይን ከባዕድ አምልኮ አራማጆች ጋር መዋል በማብዛቷ እዛው ወጥመድ ውስጥ ወድቃ ራሷን አገኘችው። በዚሁ የባዕድ አምልኮ ልማድ ውስጥ በረዳትነት የሚሳተፍ ሰው ጋር በፍቅር ወድቃ በመጨረሻም ከ10 ዓመት በላይ አብረው ቆይተዋል። ሁሌ ሰክርና ያንጓጥጠኝ ነበር የምትለው ካሮላይና በድንግርግር የገባችበት የፍቅር ግንኙነት የማትወጣበት ጣጣ ውስጥ እንደከተታትም ትናገራለች። እንዲያም ሆኖ ቢያንስ ልጅ ወልዳ በልጅ ለመደሰት ስትሞክር እርግዝና ከተፈጠረ በኋላ ደግሞ ደጋግሞ ይጨናገፍባታል። እንዲህ እያለ 4 ጊዜ ጽንስ ወርዶባታል። ይህ ሁሉ በሚሆንበት ጊዜ አንዳች ክፉ መንፈስ እንደ ቅዠት ሆኖ አሁን በመንፈሱ ዓለም ካንቺ 4 ልጆች አፍርተናል ሲለኝ ይሰማኝ ነበር ስትልም ለማመን የሚያዳግት ሕይወቷን ትናገራለች። የጤናዋ ሁኔታ እንዲሻሻል ልጅም ጽንስም ሳይጨናገፍባት እንድትወልድ ክፉ መናፍስቱና አምላኪዎቹ የሚያዙትን ማድረግም እንዳለባት ይነገራታል። እዚህን ጊዜ ብዙ ለማሰብ የሚከብዱ ድርጊቶችን ፈጽማለች። የመጀመሪያው ከሰው አጽምና ሌሎች የሞቱ አካላት የተበጠበጠ ነገር መጠጣት ነው። ከዛ በኋላ ደግሞ መስታወት ፊት እርቃኗን ሆና በሐሳቧ መንፈሱን መጥራትና ይህንኑ ባዕድ አምልኮ ሁሉ አከናውናለች። ይህ ሁሉ በሚሆንበት ጊዜ እንዳው የሰመመን ያህል ጥቂት ትዝ ቢላት ነው እንጂ አንድም ነገር አታስታውስም። ማታ የምተኛበት ደግሞ በጥቁር ጨርቅ የተሸፈነ ትራስ ሰጣታል። ከዕለታት በአንዱ ቀን ደግሞ እሷ እነዛው ክፉ መናፍስት ናቸው ብላ የምትገልጻቸው መንፈሶች በሕይወቷ የገጠማትንና ለማንም ያልተናገረቻቸውን ምስጢሮች ሳይቀር በደም ከግራ ወደ ቀኝ በሆነ አጻጻፍ ጽፈውላት ማግኘቷንም ትናገራለች። እነዚህን ፈተናዎች ለማለፍና የተሻለ ኑሮ ለመምራትም ከዚህ ቀደም የወሰደቻቸው እንዳሉ ሆነው የዶሮ ደም ወደ ሰውነቷ በመርፌ መልክ እንዲቀላቀል እነዚሁ የክፉ መንፈስ አምላኪዎች አስደርገዋታል።
ጋዜጠኛ ካሮላይና በአንድ አጋጣሚ የተዘፈቀችበት የባዕድ አምልኮ ጉዳይ እዚህ ውስብስብ ደረጃ ላይ አድርሷት የተባለችውን ሁሉ ብታደርግም የጤናዋ ጉዳይ ግን እየተባባሰ መጣ። ከህመሙ በተጨማሪ ገንዘቧንም ቀስ በቀስ እያጣች መጣች። እነዚህ የክፉ መንፈስ አምላኪና አስመላኪ ሰዎች በዋናነት ፓስተሮች፣ ፖለቲከኞች፣ የቢዝነስ ሰዎች፣ ወጣቶችና ሙዚቀኞች በከፍተኛ ደረጃ ደንበኞቻቸው እንደሆኑም ጋዜጠኛዋ ትናገራለች። ሌላው አስደናቂው ነገር በባዕድ አምልኮ ውስጥ ልቅ ብላ እንድትገባ ሕይወቷን ምስቅልቅሎ እንዲወጣ ያደረገው ባለቤቷ አሁን ቀሪ ዘመኔን ለፈጣሪ መስጠት እፈልጋለሁ ብሎ ፓስተር ሆኗል። 6 ጊዜ ጸንሳ 4ቱ ሲጨናገፍባት 2 ልጆች የወለደችው ካሮላይና ግን ያ ሁሉ ንብረቷን አጥታ አሁን ባዶ እጇን ትገኛለች። በጋዜጠኝነት በርካታ ሽልማቶችን የተቀዳጀችው ሴት አሁን ስራ የሚቀጥራት አላገኘችም። ላለፉት 6 ዓመታትም ስራ ፈታ ቤት ተቀምጣለች። ስራ ሳመለክት የሚቀበለኝ የለም፣ አቅሙና ችሎታው እንዳለኝ ግን ሁሉም ያውቃል የምትለው ካሮላይና አሁን በዙሪያ ያለ ክፉ መንፈስ በሰዎች ዘንድ ሞገስ እንዳጣ አድርጎኛል፣ ማንም ሊረዳኝ እንዳይፈልግም በር ዘግቶብኛል ትላለች። ነገር ግን በሆነው ሁሉ ማንንም አትወቅስም። ለሁሉም ፈጣሪ ይመስገን፣ አምላክ አሁንም ሁሉንም ነገር ሊያስተካክለው ይችላል፣ እምነቴ በእሱ ላይ ነው ስትልም ትደመጣለች። ባይሆን የኮሌጅ ትምህርቷን ለመከታተል የደረሰችው የመጀመሪያ ሴት ልጇን አስፈላጊውን ክፍያ ከፍላ ማስተማር ባለመቻሏ ውስጧ እንደሚነካ ትናገራለች። 6 ዓመት ሳልሰራ ቤት መቀመጤን የሚያዩ ሁሉ ስኬትና ሀብቴን ረስተው ሸክም እንደሆንኩ ያስባሉ የምትለው ጋዜጠኛ ካሮላይና ፈጣሪ ግን በሰው ተስፋ አይቆርጥም፣ አንድ ቀን ነገሮችን እንደሚያስተካክል ከክፉ መንፈስ እስራቴም እንደሚፈታኝ እተማመናለሁ ስትል በልበ ሙሉነት ነው። ከእናቴ ማፀን ጀምሮ የሚያውቀኝ አሁን ችላ አይለኝም ስትልም ትደመጣለች። ስራቸው እንዲስፋፋ፣ ስልጣናቸው እንዲደላደል እነዚህ ባዕድ አምላኪዎች ጋር የምትሄዱም የማትወጡ ጣጣ ውስጥ እየገባችሁ ነውና ከስተት መንገዳችሁ ተመለሱ ትላለች። እዚህ ጋር ለማመን የሚቸግረው ነገር እንዲህ በፈጣሪ እምነት ያላትና ለአምላኳ የማይናወጥ ፍቅር ያላት ሴት እንዴት እንዲህ አይነቱ የባዕድ አምልኮ ወጥመድ ውስጥ ወደቀች የሚለው ነው። ለነገሩ ቅዱስ መጽሐፍም ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ማለቱ ለዚሁ ነው። ውድ ቻናላችን ቤተሰቦች ከዝና ማማ ወደ መረሳት ከሀብት ቁንጮ እስከ ዕለት ጉርስ ማጣት የደረሰችው የኬንያዊቷን ጋዜጠኛ ካሮላይና ታሪክ ወደ እናንተ ያቀረብንበት ጥንቅራችን ይኸው ነበር። ለሕይወታችሁ የሚተርፍ አንዳች መልእክት እንዳገኛችሁበት እምነታችን ነው። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የምንለቃቸው አስደናቂ ተረካዎች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ እናስታውሳችሁ። ሰናይ ጊዜ በያላችሁበት።